በ2017 በጀት ዓመት መሬት ወስደው ወደ ስራ ያልገቡ 30 ባለሀብቶችን ከ66 ሄክታር በላይ መሬት በመንጠቅ ወደ መሬት ባንክ ማስገባት መቻሉን የባህር ዳር ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ አስታወቀ። መምሪያው ከ40 ቢሊዮን ብር በላይ ካፒታል ላስመዘገቡ 238 አልሚ ባለሀብቶች የኢንቨስትመንት ፈቃድ መስጠት መቻሉንም ገልጿል። በ2018 በጀት ዓመትም የከተማዋን ኢንቨስትመንት በማነቃቃት ዘርፉ ለኢኮኖሚ እድገቱ አስተዋጽኦ እንዲያበረክት በትኩረት እየተሰራ መሆኑም ተመላክቷል። በቃሉ ፈረደ ተጨማሪ አለው። የባህር ዳር ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ በ2017 በጀት ዓመት የኢንቨስትመንት እንቅስቃሴዎችን ለማነቃቃት ልዩ ተግባራትን ማከናወኑን አስታውቋል። በምክትል ከንቲባ ማዕረግ የባህር ዳር ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ብርሃን ንጉሴ እንደተናገሩት በከተማ አስተዳደሩ በኢንቨስትመንት ዘርፉ ለመሳተፍ ፍላጎት ካሳዩ አልሚ ባለሀብቶች መካከል ከ40 ቢሊዮን ብር በላይ ካፒታል ላስመዘገቡ 238 አልሚ ባለሀብቶች ፈቃድ መሰጠቱን ገልጸዋል። በዘርፉም ለ5000 ዜጎች የስራ ዕድል መፍጠር መቻሉንም መምሪያ ኃላፊዋ ተናግረዋል። በጀት ዓመት አጠቃላይ 238 የሚሆኑ ባለሀብቶች በአዲስ የኢንቨስትመንት ፈቃድ የሰጠንበትና 40.25 ቢሊዮን ብር በላይ ካፒታል ያስመዘገቡ ባለሀብቶችን ማስተናገድ የቻልንበት ዓመት ነው። በ67 ኢንዱስትሪዎች ከ47 በላይ ተኪ ምርት አይነቶችን የተመረተበት ዓመት ነው። በዚህም ከ99 ሚሊዮን ዶላር በላይ የውጭ ምንዛሬ ለሀገራችን ያስቀረንበት እንዲሁም በ13 አምራች ኢንዱስትሪዎች የተለያዩ እቃዎችን ወደ ውጭ ሀገር ኤክስፖርት ያደረግንበትና ከ66 ሚሊዮን ዶላር በላይ ደግሞ የውጭ ምንዛሬ ወደ ኢትዮጵያ ምድር ያስገባንበት ዓመት ነው። ወደ 22 ኢንዱስትሪዎቻችን በአዲስ ስራ የጀመሩበት ዓመት ነው። በዚህም ከ2000 በላይ የስራ ዕድል በእነሱ ብቻ የተፈጠረበት በሌሎች የአገልግሎት ዘርፎች ፕሮጀክቶችን ጨምሮ ደግሞ ከ5000 በላይ ለሚሆኑ የከተማችን ወጣቶች ቋሚ የስራ ዕድል የፈጠርንበት ዓመት ነበር ማለት ነው። በበጀት ዓመቱ የመሰረተ ልማት፣ የመብራት ብሎም የመሬት አቅርቦት ጥያቄዎችን ለመፍታት ርብርብ መደረጉንም ነው መምሪያ ኃላፊው የገለጹት። ከ16 በላይ የአምራች ኢንዱስትሪዎች ጋር በጋራ ከመንግስት ጋር ጥምር በመፍጠር የመንገድ ችግራቸው የተፈታበት ከመብራት ኃይል ጋር ደግሞ በሰፊው ውይይት በማድረግ ከ120 በላይ ኢንዱስትሪዎቻችን የመብራት ዝርጋታ እንዲያገኙና ትራንስፈርመር እንዲገጠምላቸው የተደረገበት ዓመትም ነበር። በዚህ ዓመት በተለይ የቦታ አቅርቦትን በዋነኛነት ከከተማ አስተዳደሩ ጋር በመነጋገር መፈታት አለበት ብለን 122 ሄክታር መሬት ከከተማና መሰረተ ልማት ጋር በሳይት ፕላን ተረክበን በመሬት ልኬታው ያለቀበትና የካሳ ግምት እየተሰራበት ያለበት ሁኔታ ነው ያለው። በዋነኛነት የመሰረተ ልማት አቅራቢ ተቋምና የብድር ፋይናንስ አቅራቢ ተቋም ልማት ባንክ ጋር እንዲሁም ዋላ ካፒታል ጋር በሰፊው በጋራ በመሆን እየሰራ የሚገኝ ከተማ አስተዳደር ነው ማለት ነው። በአምራች ዘርፉ ለመሰማራት መሬት ወስደው ወደ ስራ ያልገቡ 30 ባለሀብቶችን ከ66 ሄክታር በላይ መሬት በመንጠቅ ወደ መሬት ባንክ ማስገባት መቻሉንም መምሪያ ኃላፊዋ ብርሃን ንጉሴ ተናግረዋል። ከተማ አስተዳደራችን በተለይ በአምራች ዘርፉ ላይ ሰፊ የስራ ዕድል መፍጠር ሲገባቸው አጥረው ለዘመናት ለተቀመጡ ባለሀብቶች ከ30 በላይ ባለሀብቶችን የመሬት የነጠቀበት ዓመት ነው። በነገራችን ላይ 66.12 ሄክታር መሬት ወደ መሬት ባንክ ያስገባንበት ዓመትም ነው። ይሄ በማኑፋክቸሪንግ ዘርፉ ነው። ይሄንን አጠናክረን እንቀጥላለን። 61 የሚደርሱ በአገልግሎት ዘርፍ ላይ ቦታ ወስደው ለሆቴልና ለልዩ አገልግሎት ወስደው ባዶ መሬት አጥረው የተቀመጡ ባለሀብቶቻችን ደግሞ እርምጃ የተወሰደበት ዓመትም ነው። ስለዚህ ጉልህ ስራ የተሰራበት ዓመት ነው። ይሄንን ስራ አጠናክረን እንቀጥላለን። በቀጣይ በጀት ዓመትም የመሬት አቅርቦትና የመሰረተ ልማት ችግሮችን በመፍታት የከተማዋን የኢንቨስትመንት እንቅስቃሴ ለማሳደግ ርብርብ እንደሚደረግም ነው መምሪያ ኃላፊው የገለጹት።